ኖቬምበር 25 የዕለቱ መልእክት ርዕስ ከስሜታዊነት ወደ ራስን መግዛት። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስዱ ይበልጣል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 32። በዚህ ሳምንት በሚኖረን የጽሞና መልእክት ስለ ለውጥ እንመለከታለን። ከዚህ በፊት ስለ ለውጥ አንዳንድ ሐሳቦችን ማንሳታችን ይታወሳል። ለውጥ ሂደታዊ፣ ተፈላጊና ተጠባቂም ስለሆነ ደጋግሞ ማንሳት የግድ ይላል። ስሜት እግዚአብሔር በነፍሳችን ውስጥ ያስቀመጠው ነገር ነው። ሐዘንና ደስታችንን ለመግለጥ አይነተኛ ክፍል ነው። ሆኖም ስሜታችን የሕይወታችንን መሪ በአሉታዊ መልክ መዘወር ከጀመረ አደጋው ከፍተኛ ነው። ይህ እንዳይሆን ደግሞ የስሜት ብልህነት ያስፈልጋል። እርሱም ራስን መግዛት ነው። አንዳንድ ሰዎች እጅግ ከመጠን ባለፈ መልኩ ስሜታዊ ከመሆናቸው የተነሳ የሚወስዱት እርምጃ ቀጣይ ሕይወታቸውን ሲፈታተነው፣ ሲሞግተውና መስመር ሲያስተው እንዲሁም ከእግዚአብሔርና ከሰዎች ጋር ያለውን ኅብረታቸውን ሲያሻክረው ይስተዋላል። ተገቢውን መፍትሔ ካላገኘ ፍጻሜው የከፋ ነው። ከስሜታዊነት ወደ ራስን መግዛት መሻገር ያስፈልጋል። መሻገር የምንችለውም ራስን በመግዛት ነው። ራስን መግዛት እንዴት ይመጣል ብለን ስናስብ ከምናገኛቸው ምላሾች መካከል ስሜታችን ውስጥ የተከሰተውን ጉዳይ ሰከን ብሎ ከብዙ አቅጣጫ ማየት፣ ስሜታችን ውስጥ የተከሰተውን ጉዳይ ተአማኒነቱን ማረጋገጥ፣ ከቅዱስ ቃሉና ከእግዚአብሔር ባህሪ ጋር ተስማሚነት ያለው መሆኑን መፈተሽ፣ ከማንኛውም እርምጃ በፊት በጸሎት የእግዚአብሔርን ፊት መፈለግ፣ አስፈላጊ ሆኖ ሲገኝ በሳል ለሆኑ መንፈሳዊ ሰዎች ጉዳዩን ማማከር፣ በቶሎና በፍጥነት እንድናደርግ የሚገፋፋንን ኃይል ማቀዝቀዝ ብንችልና ጉዳዩን በተረጋጋ መንፈስ ማጤን ብንጀምር ራስን መግዛት የሚባለውን እሴት ማዳበር እንችላለን። ከስሜታዊነት ወጥተን ራሳችንን መግዛት ስንጀምር ጤናማ የሆነ ልምምድን መገንባት እንጀምራለን። በስሜታዊነት ከመነዳት እንቆጠባለን። ነገሮችን በብስለትና በጥልቀት የማድረግ ክህሎታችን ይጨምራል። ነገሮችን ከብዙ አቅጣጫ መመልከትና ትክክለኛ ውሳኔ ላይ መድረስ እንችላለን። እንግዲህ መጽሐፍ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል በማለት የተናገረውን ቃል በመተግበር ለውጣችንን እውን እናድርግ፣ እንለወጥ። ከስሜታዊነት ወደ ራስን መግዛት